ሰላም እንደምን አደራችሁ፣ እንደምን ዋላችሁ ውድ ጓደኞቼ፣ ሰላምታዬን አቀርባለሁ። እንግዲህ ዛሬ በተለይ ቀደም ብዬ የምናገረው ፓስተር አሌክስ፣ ፓስተር ነቢዩ፣ ዮኒ በጣም ነው ማመሰግነው። በተለይ በተከታታይ አብረን የዳንኤልን መጽሐፍ በማጥናት ከእንደገና ደግሞ ግሩም ማብራሪያ ፓስተር ነቢልን ፓስተር አሌክስም አዘጋጅተዋል። ከእንደገና ፓስተር ዮኒንም እንጠብቃለን እና እንግዲህ እግዚአብሔር ይባረክ። በጣም እየተዘጋጀን ነው ማለት በጣም ብርቱነን ማለት ነው። አቢጋል ሚኒስትሪ የተጠፋፋን አሉ እንግዲህ ብዙ ፓስተር ዳዊትም አንዳንዴ ያሉበት አካባቢ ስለማይመችና እግዚአብሔር ያዘጋጅልናል ብዬ አምናለሁ። ወደፊት እንግዲህ ብዙ ኃይሎች ይዘን ወደ አገር ቤት ውስጥ ብዙ ፕሮግራሞች አለን። ብዙ የምንመኘው አርቀን የምናየው እና እግዚአብሔር ይረዳናል። ለማንኛውም ምስጋናዬን ለማቅረብ ነው ለአቢጋሎች አፖስተል ከአቡዳቢ። በስማም በቃ በየቀኑ በጸሎት በምክር በጣም በቃ የሚደግፈኝ የጓደኛዬ ባለቤት ተስፍሽ ነው እና ተስፍሽን አመሰግናለሁ። ሰብሊን አመሰግናለሁ። ሌሎች ደግሞ እነ ቢኒ ከአዲስ አበባ ከዲሲ ቢኒ ማአዚ፣ ፓስተር ሳሚ ከዲሲ እና ሁላችሁንም ምስጋና አለኝ። ኢንከሬጅ ከምታደርጉኝ በሩቅም ኢንከሬጅ የምታደርጉ እናመሰግናለን። እና በተለይ በዚህ በባህሪ ቀረጻ እንግዲህ ትምህርቶቹን ሞስትሊ ከዶክተር ምህረት ደበበ በመከታተል የምናገኘው፣ ሌላ ደግሞ ከታልሙድ በተለይ እስራኤል ኤክስፒሪየንስ ከምታደርገው የባህሪ ቀረጻ እና ነው። እንግዲህ በተለይ ከተጠየቁት ጥያቄ ስለ ባህሪ ትንተና ትንሽ ለመስጠት ነው እና ክርስቲያናዊ ባህሪ መልካም ባህሪ ምንድን ነው ብላ አንዲት እህት የጠየቀችኝ። እንግዲህ ባህሪ ምንድን ነው? አንደኛ የሚገለጥ ነገር፣ ለምሳሌ ፍቅር የእግዚአብሔር ባህሪ፣ ክርስቲያን ባህሪ ራስን መግዛት፣ ደግነት፣ ርህራሄ፣ ለሌሎች መኖር እና የመልካም ባህሪ ገጽታዎች በፍቅር በቃ በፍቅር የሚገለጡ ነገሮች። ጠላትን ጠላትን ውደድ ይላል። በአስቸጋሪ ሁኔታ በቃ ነገሮችን ማሸነፍ እና በመልካም መገለጥ ማለት ነው። እና ትናንትና እንዲያውም ዶክተር ወዳጄነ መንገድ ላይ ሆኜ ስለ ስነ ምግባር የሚናገራቸው ነገሮችን ፖስት አድርጌ ነበረ እና ስለዚህ የሚታይ ለምሳሌ ተግባራዊ ክርስትናን ስለ ማይንድ ሴት ስናይ በቃ የምናስበውን ነገር ወደ ተግባር ስናመጣው ያ መገለጫችን ባህሪ ነው ማለት ነው። ለምሳሌ መጽሐፍ ቅዱስ ላይ በጣም እያሰብኩት ነበር። አሁን የሚገርማችሁ ለምሳሌ ክፉ ባህሪ፣ ለምሳሌ ሳኦልን አይታችሁታል አይደለ? በጣም በቃ እግዚአብሔርን የማይታዘዝ እልኸኛ ነው እና እልኸኛ ነው። ከዛ በኋላ እንዲያውም አይደለ እንዲ ሳሙኤል ራሱ በጣም አዘነበት። በቃ እልኸኝነት ጣዖት ማምለክ ነው፣ በቃ መጸለይ እስከማይችል ድረስ እና አሟሟቱ ራሱ የሚያሳዝን፣ ራሱን ያጠፋው ታውቃላችሁ ሳኦል። እና ምንድነው በቃ ከፍልስጤም ጋር ነው የተዋጋው። እና አንዳንዴ ገባችሁ ይህ ባህሪ እንዴት ኢንፍሉዌንስ እንደሚያደርግ እዩ። የሳኦል ችግር እስራኤልን አመሳት። እና መሪዎች በተለይ እኛ ወደፊት የመሪዎችን ብዙ ምንሰራው ስራ አለ ብዬ አስባለሁ። እና ክብር ለኢየሱስ ይሁንና ሳኦል በጣም ይገርማችሁ፣ ትናንትና እንዲያውም ሳስብ ነበረ ወደ ዘፍጥረት ላይ ራሱ እኔ በዛ ጉዳይ ላይ በጣም ሰፊ ነገር ያነበብኩት ነበር። በተለይ ሮቤል የያዕቆብ ልጅ እንግዲህ እነዚህ በረከት ነቸር በረከት ማለት ያዕቆብ ልጆቹን አይደል እንግዲህ የሮቤል በኩርናው አልተሰጠውም አይደል? መጨረሻ ለዮሴፍ ልጆች መሰለኝ የተሰጠው የሱ በረከት እነ ሌዊ ሁላ አይደል እንዴ? እነሱ በዚህ በክህነት እንጂ ምድራዊ በረከት አልሰጣቸውም። ሌዊና ማን ነው በዛ ጦረኞች የነበሩትና ምግባራችን በረከት ይከለክላል። ስለዚህ
ያው ማይንድ ሴት ምንድነው ምግባር ስነ ምግባር ፕራክቲስ ለማድረግ ነው ማለት ነው። እና የኢየሱስን ሕይወት የእግዚአብሔር ቃል የሚለንን ነገር እንዴት ፕራክቲስ እንደምናደርግ ነው ብዙ የምንተነትነው ከጸሎት ጋር። እና ይህን ስል በጣም አሁን ለምሳሌ ስለ ባህሪ ስናገር ውስጣዊ ባህሪ ከክርስቶስ የምንኖር ሰው አለ፣ ከእንደገና ውጫዊ አይደል እንዴ? ለምሳሌ ብዙ ትንተናዎች ምናልባት ደግሜ እናገር እችላለሁ። አንዳንዴ የሚገርማችሁ እኔ ለምሳሌ በጣም ብዙ አደገኛ ነገር አለ ማለት ነው። ለምሳሌ ባህሪ የምንኖር ሰው ባህሪ አለ ከቤተሰብም የተለያየ እና እንዲህ የሚገለጥ እና ስለዚህ አሁን እኛ ይሄንን ነው ምንሰራው ማለት ነው። ከመጽሐፍ ቅዱስ የባህሪ ልህቀትን እንዴት ነው የምናመጣው የሚለውን ነገር ነው ብዙ እያነበብን ሊቃውንቱም የደገፉትን ነገር በህይወታችን ላይ የምናሳድገው ማለት ነው። በዚህ በማይንድ ሴት ቲኦሎጂ ላይ ራስን መስራት እና አንደኛ ቀላል እንዳልሆነ ማመን አለብን። ምክንያቱም ይሄ ባህሪ ያልተሰራ ሰው እንደ እንስሳ ለምሳሌ ምክንያቱም ዳንኤል መጽሐፍ ላይ እንዳያችሁት እነዚህ ሰዎች መሪ ናቸው፣ ገባችሁ? ስልጣን ይዘዋል። ግን እንዴት ነው ጭካኔ ሰውን እግዚአብሔር በሰጣቸው ስርዓት ውስጥ መምራት ሳይሆን በጭካኔ በቃ እንደ እንስሳ ነው የሚያደርጋቸው፣ የመግደል የመጨከን። ምክንያቱም እንስሳ ልጆቹን ይበላል ምናምን አለ፣ ብዙ መጥፎ ስነ ምግባር ነው የምታዩባቸው። እና ክብር ላይ ኢየሱስ ይሁን። እኛ ግን የዳነው የእግዚአብሔር ባህሪ ለመኖር ነው። በቃ ደግነት፣ ለሌሎች ደግነትን ለማድረግ እና ለምሳሌ እኛ አሁን በሀገራችን በጣም የምንፎገረው በጣም ጀግና የሚባለው ልክ እንደ ሳኦል ለምሳሌ የሆነ መሪ ያሉ ኢትዮጵያ ታሪክ ላይ ራሳቸውን አጠፉ ምናምን ይባላልና እንደ ጀግና። መጽሐፍ ቅዱስ ግን ሳኦል በጣም ያሳፍር ነበር። እግዚአብሔር እኮ ነው በቃ ዳዊትን በቃ የቀባውን አልነካም አለ። በቃ ራሱ በቃ የሚሞትበትን ጦርነት አዘጋጀ። በቃ ለዚህ ነው ሰይፍ የሚመዙ በሰይፍ ይጠፋሉ ይላል። እና ከሱ አልፎ ልጆቹ ሁላ አይደለ እንዴ እነ ማን ነው ያ ዳዊትን የሚወደው የነበረው? በጣም ያሳዝናል። ገባችሁ? ይሄ ሰውዬ እስራኤላዊ ነው፣ እግዚአብሔር የቀባው ነው። አድኖታል። እስራኤላዊነት ቅባት አድኖታል? አላደነውም። የዘራውን እያጨደ ሄደው እና ልክ እንደ አያችሁላ ማለት ነው እንደማያምኑ ሰዎች እና ስለዚህ ወገኖቼ የባህሪ መልካም ባህሪ በጣም አስፈላጊ ነው ማለት ነው። እና እዚህ ጋር እንዲያውም ሮሜ በጣም ሮሜን ነበር ማነበው ከዚህና ሮሜ 1 ላይ በጣም ነው ሐዋርያ ጳውሎስ አይደል እንዴ በስጋ ከዳዊት ዘር ስለመጣው ብሎ ስለ ኢየሱስ ክርስቶስ ባህሪ ሲናገር አይደል እንደ እግዚአብሔር የተገለጠው ኢየሱስ አይደል እንዴ በስጋ ግን ከዳዊት ዘር ነው፣ ትሁት ነው። እኔ ትሁት ነኝ፣ ትሁታን ሁኑ ነው ያለው ኢየሱስ ክርስቶስ አባቱን የሚያከብር እና ባህሪ ማለት ለምሳሌ የሚታዘዝ ማለት ነው። ለምሳሌ የሚታዘዝ ክርስቲያናዊ ምግባር የሚታዘዝ መንፈስ ቅዱስ የሚደገፍ ልክ ለምሳሌ እንደነ ዳንኤል ሚድራቅ ሲዳቅ የነሱ ነገር በቃ በእግዚአብሔር የሚተማመን የሚታዘዝ ነው ማለት ነው። ስለ ባህሪ መልካም ባህሪ ስናይ እና እዚህ ጋር ግን ምንድነው ሮሜ ላይ በጣም ነው የሚያሳዝነው በጣም። ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው ይላል። ሴቶቻቸው በቃ ስላልፈለጉ በፈቃዳቸው ለባህሪያቸው የሚገባውን ስራ ለባህሪያቸው በማይገባ ስለለወጡ እንዲሁ ወንዶች ደግሞ ለባህሪያቸው የሚገባውን ሴቶች መገናኘት ትተው እርስ በርሳቸው በፍትወት ተቃጠሉ። ወንዶችም ወንዶች ነውር አድርገው በስህተታቸው የሚገባውን ብድራት በራሳቸው ተቀበሉ። እግዚአብሔር ለማወቅ ባልወደዱ መጠን እግዚአብሔር የሚገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። አመፅ ሁሉ፣ ግፍ፣ መመኘት፣ ክፋት ሞላባቸው። ቅናት፣ ነፍስ መግደል፣ ክርክር፣ ተንኮል፣ ክፉ ጠባይ ተሞሉ። የሚያንሾካሸኩ ሐሜተኞች፣
አምላክ የሚጠሉ የሚያንገላቱ፣ ትዕቢተኞች፣ ትምክህተኞች፣ ክፋትን የሚፈልጉ፣ ለወላጆቻቸው የማይታዘዙ፣ የማያስተውሉ፣ ውል የሚያፈርሱ፣ ፍቅር የሌላቸው፣ ምሕረት ያጡ ናቸው። እነዚህ ለሚያደርጉ ሞት ይገባቸዋል ይላል እና በጣም በቃ እግዚአብሔር በጣም ብዙ ክርስቲያኖች ራሱ እኔ እንግዲህ ታውቃላችሁ ሁላችንም በዚህ ስቃይ እናልፋለን። ልጆቻችን በተለያየ ምክንያት ሰይጣን ሊበቀለን ይችላል። ሳሙኤል ለራሱ ልጆቹ ማይታዘዙ ነበሩ እና ከዛ በኋላ አደለ የኤሊ ልጆችም ራሳቸው እኔ የቢሊ ግርሃም ልጅ በጣም ነው የምከታተለው እና ምንድን ነው ያሉትኝ ቢሊ ግርሃም ራሱ እንደ ገነት ነው ልጆቻችሁ ወደ ኋላ ብለው ሲመለሱ ገነት እንደ ገነት መግባት ነው የሚሰማችሁ ይላል እና ገባችሁ። በቃ ባህሪያቸው መጥፎ ሊሆን ይችላል እንደምናየው። እኔ በጣም አንድ ጓደኛ አለች እና በጣም ለእኔ ትልቅ ትምህርት የሰጠች እናት ናትና ልጆቿ ከአንድ ሶስቱ ማለት ነው እና እንግዲህ እሷ ቤተክርስቲያን ሽማግሌዎች ምናምን በጣም በቃ አክቲቭ ባሏም እሷም ግን ሶስት ልጆቿ በቃ ምንድነው እዚህ አካባቢው መጥፎ ነበርና እዛ ሄደው ኤክስፒሪየንስ ያደረጉት ነገር በቃ ከቸርች ወጡ ምናምንና ከዛ በጣም መጥፎ ህይወት ውስጥ አልፈው ልጆቹ ህይወታቸው ተጎድቶ አሁን ግን በንስሐ ተመልሷል። ግን ብዙ ያጡት ነገር አለ እና ቀላል አይደለም። ባህሪ የሚያሳጣን ነገር አለ ለማለት ፈልጌ ነው። ልክ እንደነ ሮቤል እንደነ ለዊ ቅጣት አለው ማለት ነው እና አሁንም እኛ እንደዚህ አይነት ጥናቶች ያስፈልጉናል። መሪዎች ምሳሌያዊ የሚሆን ህይወት እንዲኖራቸው እና ከእግዚአብሔር በረከትን የሚቀበሉ ሲሆኑ ለሀገር ሰላም፣ ለአካባቢ ሰላም ይሆናል ማለት ነው እና ከእንደገና የሚገርማችሁ ይሁዳ እንግዲህ ትዝ ይላችሁ እንደሆነ ይሁዳ ተስማምቷል ዮሴፍ በመጣሉ ግን በኋላ ተጸጸተ ይላል። ተጸጽቶ ወደዛ ይሁዳ እኮ ያገባው ትዝ ይላችሁ እንደሆነ እነዚህ ምንድን ነው የሚባሉትን ነው እና ከዛ በኋላ ግን ተጸጸተ። በቃ የይሁዳ ካራክተር ምንድን ነው? ጸጸት ይጸጸት ነበርና ምህረት በቃ እግዚአብሔርን ለዚህ እኮ ነው የአንበሳ ደቦል ንግስናን የተሰጠው እሱ ታውቃላችሁ። እና ኢየሱስ ክርስቶስ ከሱ ዘር እንደመጣ እናውቃለን ማለት ነው እና ስለዚህ የምንጸጸት ለምሳሌ ዳዊትም የሚጸጸት ነው ሙሴም እንጂ ፐርፌክሽን አይደለም እና ስለዚህ የባህሪ ቀረጻ ኢምፖርታንት ነው ብዬ አምናለሁ ወገኖቼ። እና ስለዚህ መልካም ባህሪ ጥሩ ባህሪ የምንለው እንግዲህ እነዚህ መልካም ባህሪ ፍቅር፣ ትህትና፣ ራስን መግዛት እነዚህን ማሳደግ እለት እለት እንወድቃለን፣ ትዕግስት አጥተን አንዳንዴ ልንጮህ እንችላለን። ግን ደግሞ መልሰን ደግሞ ያንን ነገር ላለማድረግ ፕራክቲስ ማድረግ ማለት ነው። እንደዛ ለምሳሌ እንደዛ ግን ክፉ ባህሪ ግን የምንለው በዚህ በሮሜ 29 ላይ ክፉ ባህሪ ተሞሉ ነው የሚለው እንደመሞላት በቃ ገባችሁ። ግፍ፣ ጭካኔ በቃ መጥፎ ሆኑ ማለት ነው በቃ እና እኔ በስመ አብ በጣም እንደዚህ አይነት ባህሪዎች አይቼ አውቃለሁ። አመፅ፣ ግፍ መመኘት፣ ክፋት ሞላባቸው፣ ቅናት በቃ ይታወቃል። የሆነ እናንተን ጥሩ ነገር ሲያው በቃ የሆነ እናንተን ይሄ ክፉ በቃ ከእግዚአብሔር ባህሪ አይደለም የሰይጣን ነው ማለት ነው እና ስለዚህ እነዚህ ነገሮች አንዳንዴ ውጣ ሳይሆን በትምህርት በፕራክቲስ በመማር በንስሐ በመጸጸት ቤተክርስቲያን እኮ ሐኪም ቤት ናት። እነዚህን ባህሪያት የምታሳድግ የምትነቅል የምትተክል በቃሉ እና ስለዚህ የባህሪ ልህቀት በጣም አስፈላጊና ከዛ ማህበረሰብ ላይ ተጽዕኖ ይፈጠራል ማለት ነው። አንድ አካባቢ ቤተክርስቲያን ልትሆን ትችላላችሁ። በተለይ ተጽዕኖ በቲክቶክ በዩቱብ በተለያየ ቦታ እነዚህ ባህሪያት ደግነትን ስናሳይ ሰው ደስ ይለዋል አይደል እንዴ? በቃ ያመሰግናል። ጉድ ሪሌሽንሽፕ ይፈጠራል። ይሄ ደግነት ብዙ የሚያመጣው ፍቅር፣ መከባበር የሚያመጣው ነገር አለ እና ስለዚህ እነዚህ መልካም ባህሪያት የሚገለጡ የሚታዩ ነገር በሌሎች በህይወታችን ከውስጥ የሚወጡ ነገሮች ናቸው። ክፉ ባህሪም እንደዛ ነው ማለት ነው እና እነዚህን እንድናሸንፍ እና ዋናው በተለይ ምናልባት በሚቀጥለው ይሄ ፖለቲካ ባህሪ መልካም ፖለቲካ ባህሪ እነሱን ነገሮች እንዴት አድርጌ እንደማቀርበው እናያለንና
አሁን እንግዲህ ከምን ተነስተን ነው? በተለይ ከነዚህ ከዳንኤል መጽሐፍ ውስጥ ከነ ሚድራቅ ሲዳቅ እንዴት በዛ በእነዚህ ጨካኝ መንግስታት መካከል የእነዚህ ሰዎች ባህሪ ብዙ ችግር እንዴት እንዳለፉና እንደገና ደግሞ ለውጥም በዛ አካባቢ ተጽዕኖ መፍጠር እንደቻሉ እንድንማር ነው ማለት ነው። እና እንግዲህ አሁን ደግሞ ላለንበት ለኢትዮጵያ ሁኔታ በጣም 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 መጸለይ ያለብን የእግዚአብሔር ጣልቃ ገብነት፣ ምክንያቱም ችግሮች ወጥተው በቃ ከአቅም በላይ ስለሆነ እኛ አንችልም። ምክንያቱም በቃ ወደ እግዚአብሔር ማቅረብ እንዳለብን ይሰማኛልና ሁላችንም በጸሎት እንድንሆን ጥሪ ያቀርባለሁ። እንግዲህ ሰላም ለኢትዮጵያ፣ ሰላም ለኢየሩሳሌም ይሁን። ተባረኩ።